በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በግንቦት ወር የሚነበብ ዜና ሥላሴ። አንድ አምላክ በሆኑ በአብና በወልድ በመንፈስ ቅዱስ ስም በግንቦት ወር የሚነበብ የአብን የወልድን የመንፈስ ቅዱስን ድርሳን መጽሐፍ እንሆ ማንበብ እንጀምራለን። የሰው ልጆች ሆይ እነግራችኋለሁ፣ በኃጢአተኛ ሰዎች መንገድ አትሄዱ። ከደግ ሰው ጋር የሚጫወት ደግ እረኛ ይሆናልና። ነቢዩ ዳዊት ከጻድቅ ሰው ጋር ከዋልክ ጻድቅ ትሆናለህ፣ ከተመረጠ ሰው ጋር ከዋልክ የተመረጠ ሰው ትሆናለህ፣ ከጠማማ ሰው ጋር ከዋልክ ጠማማ ሰው ትሆናለህ፣ ከጠንቋይ ሰው ጋር ከዋልክ ጠንቋይ ትሆናለህ እንዳለ አብ ወልድ መንፈስ ቅዱስም ወዳጃችን ከጠላታችን ጋር ተቀምጦ ካየነው ከእርሱ ጋር ታላቅ ጸብ እናደርጋለን አሉ። በወዲኛው ዓለም ሆነ በወዲያኛው ዓለም ከእርሱ ጋር ሰላም የለንም፣ ቂምንም አንተውም። ነቢዩ የእግዚአብሔር ወዳጆች በጠላቶቹ መንገድ አትሂዱ እንዳለ በሁሉም ሥራ እንዳይንቃቸው አብ ወልድ መንፈስ ቅዱስም ከሁሉ ፍጥረት እሱ የከበረ ሲሆን ሰው ግን አላወቀም አሉ። ዕዝራ ከ99 ነገደ መላእክት የሰው ነገድ ይበልጣል እንዳለ ነገር ግን ስማችን ከመላእክት ጋር ያስተካክለዋል። ሰው ጌታውን በአደባባይ ሊመቃኘው ዘንድ ይገባልን? ምድር ግን የወንጀለኞች ቦታ ሆነች። አብ ወልድ መንፈስ ቅዱስም ባለመለየት ሦስት አካላት ናቸውና ቃላችን ግን አናሰማውም አሉ። ምሕረት ለሚገባው ሰው ነው እንጂ ስማችንን ሰምተው ፈጥነውን ለማያምኑ ሰዎች ግን እነሱ ከእግዚአብሔር የራቁ የረከሱ ይሆናሉ። ነቢዩ የእግዚአብሔርን ክብር እንዳያይ ኃጢአተኛውን ሰው ያስወግድታል እንዳለ አብ ወልድ መንፈስ ቅዱስም እኛን ካልወደደ ስማችን ወደሚነገርበት መድረስ አይቻለውም አሉ። የሚሰሙት ሰዎች ግን ንዑዳን ክቡራን የተመረጡ ናቸው። በሥላሴ መንበር ዙሪያም ቋሚዎች ይሆናሉ። የአባታቸው መንግሥትም ያመሰግናሉ። በምንመጣበት ጊዜም ከእኛ ጋር በአንድነት ይቀመጣሉ። ያለ ውሸት በእውነት በንግሥና መንግሥትን ይተካከላሉ ወይም ተስተካክለው ይታደላሉ። ከእኛ ጋርም ይጫወታሉ። ፈጥናችሁ ስለምን ሳታምኑም? ሰው ሆይ ልብህን አታልና ጌቶችን የማታደንቅ ስለምንድን ነው? እኛ ግን እናሳያለን። በሌሊት ጨለማን አምተን ፀሐይን እናወጣለን፣ በጨለማም ቦታ ጨረቃን እናመጣለን። ሙቀቱንም ቀዝቃዛ እናደርገዋለን፣ የተጠሙትንም ውሃ እናጠጣቸዋለን። ለተራቡትን ኅብስት እንመግባቸዋለን፣ የጠገቡም እናደርጋቸዋለን። ነቢዩ እግዚአብሔር እንደወደደ ያደርጋል እንዳለ የተቸገሩትም ከወደቁት መሬት እናነሳቸዋለን። የወደድነውን ብንሠራ የሚከለክለን የለም። ይህን ክፉ አደረጋችሁ፣ ይህን መልካም አደረጋችሁ የሚለን የለም። ነገር ግን በምድር ላይ ያለ ሰው ስማችን አዛውሮ ቢያቃልለው ከመንግሥታችን ሊያዋርደን አይችልም። ኋላ በመጣን ጊዜም ይህንን ሲሉ መላእክት ሰምተው አብ ወልድ መንፈስ ቅዱስ በመቆጣታቸው ደነገጡና ጮኹ። አፋቸውንም ከፈቱና ለሥላሴ ምስጋና፣ ክብር፣ ጌትነት፣ መንግሥት፣ ስግደት ይገባል እያሉ አመሰገኑ። በጎ ነገሮችን የምትሠሩና ያለ ዋጋ ብርሃናትን የምታመጡ ሆይ በሰማያት ሳይገባቸው ሰዎችን ታከብራላችሁ አሉ። አብ ወልድ መንፈስ ቅዱስ ሆይ ወደ ነፍሳችንና ወደ ሥጋችን እንዳይቀርቡ የአጋንንትን መርዛቸውን ታጠፉ ዘንድ እኛ እንለምናቸዋለን። በቀንና በሌሊትንም ሁላችንን ሕዝበ ክርስቲያንን ጠብቁን ለዘላለሙ በእውነት አሜን።